አዲስ ገዳም መመስረት የሚችለው ሊቀ ጳጳስ ነው። ዛሬ ግብጽ ውስጥ አንድ ገዳም መሰረት የሚመሰረተው ጳጳሱ ነው። ለመጀመሪያ ጊዜ ገዳሙ ላይ የሚቀመጡት 70 መነኮሳት ብቻ ናቸው። ገዳሙን ለመመስረት ሊቀ ጳጳሱ ለ10 ዓመት ለ70 መነኮሳት ምግብ ዋስትና ማስቀመጥ አለበት። ያን ካልሰጠ ቅዱስ ሲኖዶስ ወይም ጠቅላይ ቤተ ክህነታቸው ገዳም ነው ብሎ አያጸድቅላቸው። መጀመሪያ መነኮሳቱ ተምረው መዋቅር አለባቸው። ለእነሱ የ10 ዓመት ምግብ መኖር አለበት ነው። ይኸው እኛ መከራችን ልመና እንዲያንላለን። ዘወር ብሎ እንደ ጎጆ እንደ ግል ጎጆ ገዳም መመስረት ደግሞ ሩጦ ምዕመናን እየለመኑ ማሰቃየት፣ ይሄ በጣም ትክክል አይደለም። ያሉት እንደው ይጠንክሩ። ገዳም ግን ሲመሰረት እየታስቦበት ነው። ከዚያ በኋላ የመነኮሳት መኖሪያ አጸድ ሁሉ ገንብቶ ሲጨርስ ነው የሚጸድቁለት። አዲስ መናኝ ሲቀበሉ ምን ያደርጋሉ? ዛሬ ነው መጀመሪያ በገዳማት በክርስትና ተኮትኩቶ እንዲያድግ ያደርጉታል። ምዕመናን ህፃናቱ እንዲያድጉ ነው የሚያደርጓቸው። በገዳም እንዲያድጉ ያደርጓቸዋል። የረፍት ጊዜያቸውን ህፃናት ገዳም እንዲያሳልፉ ያደርጋሉ። እዚያ ውስጥ ይመዘግቧቸዋል። መዝገብ አላቸው ገዳማቱ። አድጎ መነኩሴ ሊሆን ብሎ ሲመጣ የቀድሞ ጠባዩ ተመዝግቦ ነው የሚጠብቀው። አንዴን ያደርጋሉ። ሁለተኛ በገዳማት ስለሚያድጉ መጀመሪያ ንስሐ አባቱ እንዲፈቅድ ያደርጋሉ። ልመንን ነው ገዳም ልገባ ነው ሲመጣ ንስሐ አባትን ደብዳቤ አምጣ ይባላል። አንድ ሶስተኛ ንስሐ አባቱን ፈቃድ ካመጣ በኋላ ለ9 ወራት እየተመላለሰ ምንድነው የሚባለው? ይሄ ናተራይ ወይም ካሜንድሲ የሚባለው ደረጃ ነው ይባላል። መተህይ ማለት ነው። መተህይ ይባላል። 9 ወራትን በገዳሙ እንዴት እንደሚኖሩ 3 ቀን እያደረ እየተመለሰ ሳምንት እያደረ እየተመለሰ ገዳሙን ለ9 ወራት ደጅ ይጸናል። በ9 ወራት ምልልሱ ደጅ ጽናቱ ጥሩ ከተመሰከረለትና ካለፈ ላመክሮ ይቀበሉታል። ላመክሮ ተቀብለው ምንድነው የሚያደርጉት ሲባል አመክሯቸው 3 ዓመት ነው። 3 ዓመቱን ከገዳሙ ህብረት ውስጥ አይገባም። የአንድነቱ አባል አይደለም። በውጭ እየታዘዘ ብቻ 3 ዓመት ይቆያል። እንደ እንግዳ በውጭ እየታዘዘ ሲታዘዝ ምንድነው የሚያደርጉት? ልክ እንደ ምንድነው እንደው ቋንቋውን እግዚአብሔር ይቅር ይበለኝ ሰላይን በለውሽ 3 ሰላዮች ይመደቡበታል። መነኮሳት ናቸው። ከገዳሙ አባቶች በድብቅ የሚከታተሉት ናቸው። እንደሚሰልሉት አያውቅም። ጠባዩን ይከታተላሉ፣ ይታዘዛል። እነሱ የየቀን ውሎውን ይመዘግባሉ። 3 ዓመት ሲሞላው እነዚያ 3 የሚከታተሉት አባቶች ለገዳሙ ማህበር ሪፖርት ያቀርባል። ይሄ ሰው 3 ዓመት ሙሉ ጠባዩ እንዲህ ነበረ፣ እንደዚህ ነው ይባላል። እሺ ደግሞ ፓትርያርኩ አጣርተው ይጻፉልን ይባላል። ፓትርያርኩ ደግሞ ከቤተሰብና ከሀገሩ እንዴት እንዳደገ ደግሞ በወረዳ ቤተ ክህነት በዚህ አጣርተው ደግሞ አጽፈው ይጽፉለታል። ፓትርያርኩም ጽፈው 3ቱም መነኮሳት መስክረው ማህበሩ አይ ይሄ ሰው እንደውም አይሆንም እኛም በግል አይተነዋል ካሉ ተመልሶ ወደ ሀገሩ ለመመንኮስ አይደለም ገዳም ሳይገባ ተመልሶ ይወጣል ማለት ነው። አሁን እኛ ማድረግ ያለብን 7 ቀን እንግዳ ቤት ይቀመጣል። በሰባተኛው ይጠየቃል። መናኝ ይገባል። ፖለቲከኛ ይሁን አይታወቅ፣ ምን ይሁን አይታወቅ፣ ሽፍታ ይሁን አይታወቅ፣ ገብቶ ገዳሙን የቁም ስቅል ሲያኖረው ይከርማል ማለት ነው። ስለዚህ እንዲሁ 3 ዓመት መፈተን አለበት። ማስተካከል ያለብን አቀባበላችን ነው። አቀባበላችን ከተበላሸ አኗኗራችን ይበላሻል። አኗኗራችን ከተበላሸ ዓላማ የሌለው ገዳም የሚመጣ በዚህ ምክንያት ነው። መጀመሪያ አጥሩን ነው ማጥበቅ። ከዚያ ምን ያደርጋል? እዚያ መክሮ ከገባ በኋላ ገዳም ይገባል። ገዳም ከገባ ምን ያደርጋል? 8 ዓመት አገልግሎ ምንኩስና ይሰጣል። 8 ዓመት ካገለገለ በኋላ መመንኮስ ይችላል ማለት ነው። 8 ዓመት ስላገለገለ ደግሞ አገልግሎ ከመነኮሰ በኋላ መነኩሴው እኛለሁ ብሎ ሩጦ ቅስና ማምጣት አይቻልም። 10 ዓመት በምንኩስና ደግሞ ያገለግል። በመነኮሰ በ18 ዓመቱ ቅስና ይሰጠዋል ማለት ነው። አሁን ዛሬ ምን እናደርጋለን ስትሉ የኛ መናንያን ይቅር በሉኝ ሮጦ ይመነኩሳል። ከዚያ በኋላ ጥቂት ቀን ቅዳሴ ይለማመዳል። እየሮጠ አዲስ አበባ መጥቶ ቅጠሩኝ ይላል። ይሄ ነው ማለት መከራችን። ስለዚህ መጀመሪያም አንተ የኛ ገዳም መነኩሴ በመነኮሰ በዚህ ዓመቱ ነው ቅስና ማምጣት የሚችል የሚል ማዕቀፍ ቢኖረን እጅግ መልካም ነው። አኗኗራቸውን ደግሞ ልዳስላቸው። መነኩሴ ከመነኮሰ ጀምሮ በምንም ታምር ከገዳም መውጣት አይቻልም። በምንም ታምር መውጣት የለበትም። ይሄን ያጸናሉ። የእኛም ማድረግ ያለብን ይሄ ነው። እንደው ከተማ ያሉትን መነኮሳትንም መሰብሰብ ከተቻለ ማለት ነው። ካልተሰበሰበ እዚህ ያሉት ኑረው ሲያበቁ ቢያንስ ሌላ እንዳይመጣ ማድረግ በጣም ጥሩ ነው በእውነቱ ማለት ነው። መነኮሴ በገዳም በከተማ በፍጹም መውጣችን እስከ መቼ? እስኪሞት ድረስ ቤተክርስቲያን ከሰጠችው ተልእኮ ውጭ ማለት ነው።
ገዳሙን የመሰረቱት ጳጳስ የሚቀመጡት ከገዳማቸው ነው። ወይም ደግሞ ምን ማለት መሰላችሁ? ለምሳሌ ብፁዕ ቅዱስ አቡነ ቄርሎስ ስድስተኛ የመነኑት የት ነው? ማርሚና ወይም ቅዱስ ሚናስ ገዳም ነው። ፓትርያርኩ ነው የሚቀመጡት ቅዱስ ሚናስ ገዳም ነበር። እሱ ከመሰረቱት ገዳም ብቻ አይደለም። አንድ ጳጳስ የሚቀመጠው ለጵጵስና ከተመረጠበት ገዳም ውስጥ እዚያ ውስጥ ሆኖ ይቀመጣል። ስራውን በሀገረ ስብከቱ ያከናውናል። መጨረሻ ውሎ መሰንበቻውን የሚያደርገው የሀገረ ስብከቱን መመሪያ ከሰጠ በኋላ ሄዶ የሚቀመጠው የት ነው? ከተመነኮሰበት ገዳም ለጵጵስና ካበቃው ገዳም ውስጥ እዚያ ሄዶ ይቀመጣል ማለት። ይሄ ደግሞ የሚያፈራው ነገር ደግሞ አለ፣ በኋላ እናመጣዋለን። ያ ጳጳስ የሾማቸው ዲያቆናት፣ ቀሳውስት ደግሞ የአባታችን ገዳም እያሉ እዚያ ገዳም ይመላለሳሉ። ቀሳውስቱም ዲያቆናቱም ያን ገዳም ደግሞ ይደግፉታል፣ ይወዱታል፣ ይመላለሱበታል። ስለዚህ ዲያቆናቱ የሚመንነው ለመመነን ይኖራል። ቢያገባ ከነንሳ ልጆቹ ያን ገዳም ይጠብቃል። በዚህ በሊቀ ጳጳሱ ፍቅር ምክንያት ማለት ነው። በገዳም ሲኖር ቢያንስ ለ7 ዓመታት ከሰራ በኋላ እረፍት ይፈቀድለታል። እረፍት የሚፈቀድለት ግን የትም ማውጣት አይችልም። እዚያው ውስጥ ምን ይላሉ? ወሰደኒ አበድንጋ ገፈለግ የሚላል እዚህ ትንቢተ ሕዝቅኤል ላይ እንደው ወደ ምኑ ነው ወደ ባህር ዳርቻ ወሰደኝ ይላል እና ያን እንደው ሊቃውንቱ ብዙ ተርጉመውታል። ባህር እንደዚህ 2 ከንፈሮች አሉት፣ ማዶና ማዶ። አሳ ከዚያኛውም ዳር ከዚህኛውም ዳር እንዳይወጣ ሆኖ መዋኘት ይችላል። ግን ከሁለቱ እንዳይወጣ መጠንቀቅ አለበት እና ኦርቶዶክሳዊ ደቀ መዝሙርም ከሁለቱ ከብሉይና ከአዲስ እንዳይወጣ ሆኖ መራቀቅ ይችላል ይላሉ። መነኩሴም ልክ እንደዚህ ሆኖ ገዳሙ ውስጥ የፈለገውን ይሁን፣ እንደው ከደከመው ይተኛ፣ ከራበውም ይብላ፣ ግድ የለም። እንደው አንድ በግ ዛሬ ጨርሳለሁ ካለም ይብላ፣ ጾር ከተነሳም ግን እዚያው ውስጥ ነው። እዚያው ባህሩ ውስጥ እንደፈለገ ይዋኝ፣ ሲደክመው ይተዋል ወይም መልሶ ይቃናል ማለት ነው። አባ እንጦንስ እንዳለው እኮ ነው። አባቴ ሌሊት እንቅልፍ እያስተኛ እያደረ ሰይጣን አለው ብቻ ከገዳማ አትውጣ እንጂ አይዞህ ቀኑም የእግዚአብሔር ነው፣ ቀን ጸልይ አለው። ሰው ከገዳሙ ካልወጣ ከእሳት አጠገብ የሆነ ሰው ባይጣድም መሞቁ አይቀርም። ሰው ከበዓቱ ከኖረ ቅዱስ እንኳን ባይሆን መልሶ መብሰሉ አይቀርም። ለዚህ ነው አረጋዊ መንፈሳዊ ለመነኩሴ በዓቱ እሳት ናት ብሎ የተነገረ። እሳት ብርሃንም አለው ያቃጥላል። ግን እሳቱ ያቃጥላል፣ ይሰለቻል፣ በዓትም ይሰለቻል። ግን ብርሃን አለው፣ ብርሃን የሚያይበት ነው። ስለዚህ ከዚህ የተነሳ እንዳይወጣ ያደርጉታል። በ7 ዓመቱ ያርፋል። ግቢው ውስጥ ለስላሳ ገዝቶ መጠጣት ይችላል፣ መኪና መንዳት ይችላል። ግን እዚያው ገዳሙ ውስጥ ነው እና 7 ዓመቱ ላይ እረፍት ይፈቀዳል። አንዳንድ ጊዜ እንዲያርፍ መጽሐፍ እንዲያነብ እንዲሁ ቢፈቀድለት አርዲቱም ጥሩ ነው እኮ። እንደ ያዕቆብ ልጅ እንደ ዲና እኮ እንደ አፋፉን ሌው እያለ ሲወጣ እኮ ነው ከተማ ገብቶ የሚቀር። ውስጥ ላይ እረፍት ስለማይፈቀድለት እኮ ነው ወጣ እያለ ችግር የሚገጥመው እና ውስጥ ላይ እንዲያርፍ መፍቀድ አለበት እና እዚያ ያርፋል። ምድር እንኳን 7 ዓመት ሰርታ ትረፍ ይሌለ እዚያ ውስጥ ያርፍና እረፍት ይህን ያህል ነው አይባልም። በአለቃ የሚሰራ መነኩሴ የለም፣ በህሊናው የሚሰራ መነኩሴ የለም። ራሱ በቃ ብሎ ወዲያው ይመለሳል ወደ ስራው ማለት ነው። ከአንዱ ገዳም ወደ አንዱ ገዳም መሄድ አይፈቀድም። የትም ቢሆን በአላህ ክብር ነው፣ እንደዚህ ላደርግ ነው። አሁን የእኛ መነኩሴ ግሸን ልሳለም ነው፣ ምድረ ከብድ ልሳለም ነው እያለ ሀገር ለሀገር መዞር። ያለህበት ገዳም ውስጥ አቡነ ተክለ ሃይማኖት አሉ፣ ሙላዋል። ጻድቁ ገብረ መንፈስ ቅዱስም አሉ። መዞር ምንድን ነው? እስመ መነኮስ ዘያንሶሱ ሀገር ለሀገር ሳያጤን ስጋው ለክርስቶስ ውእቱ። ሀገር ለሀገር የሚዞር መነኩሴ የክርስቶስን ስጋ ሽጦ የሚበላ ነው የተባለ። ስለዚህ አንዱ የትኛውም ገዳም አይሄድም። አገልጋይ አንሶናል ከተባለ ለቅዱስ ሲኖዶስ ተጽፎ ቅዱስ ሲኖዶስ ለዚያ ገዳም ጽፎ እናንተ 5 መነኮሳት 6 መነኮሳት እዚያኛው ገዳም ይሉ ተብሎ ይላካል እንጂ መዞር ፈጽሞ አይቻልም። ግብፅ ካይሮ ውስጥ መነኩሴ ቢመጣ ክርስቲያኑ በሙሉ እንዲተፋበት አስተምሯቸዋል እና ይተፉበታል። እኔ ትዝ ይለኛል በ2008 እዚህ 4 ኪሎ አካባቢ አንድ ሰው እየተፍቶብኝ እንደው አሁን ታሪኩን ሳነብ ግብጾችን አንቦ ይሆን አልኩኝ። እናንተ አገር አጥፊዎች አለ። እንግዲህ እኔ አውቀኝም እንደውም ለዚያውም አዲስ አበባ ገና መምጣት ነው እና እንደዚህ አድርገዋል። የቀን ውሏቸውን ትንሽ ለማካፈል ልሞክር። የአንድ መነኩሴ የቀን ውሎ ግብጽ ውስጥ ምንድን ነው ስትሉን ከሌሊት የፊደት ግድፈት አለበት። ከሌሊቱ የሚለውን ከሌላቸው ብሎታል። ከሌሊቱ 10 ሰዓት ቤተ ክርስቲያን ሁሉም የገዳሙ ማህበር ይሰበሰባል። አባቶችና እናቶችም እንድታዩ የሚፈልገው ነው። እኛ ሀገር ውስጥ የፈለገ መነኩሴ ቤተ ክርስቲያን ይገባል፣ የፈለገ አይገባል። ቤተ ክርስቲያንን ከስርዓተ አበው ውስጥ ማካተት ይገባል። ምንኩስና እግዚአብሔርን ለማምለክ ከዓለም መለየት ነው እንጂ እያመካኙ ከበዓት መተኛት አይደለም። ስለዚህ ቤተ ክርስቲያን የማይገባ መነኩሴ የቤተ ክርስቲያን ጠላት ማን። ስለዚህ ቤተ ክርስቲያን መግባትን ከስርዓተ አበው ውስጥ ማካተት አለበት።
ያለ ቤተ ክርስቲያን መብቃት አይቻልም። ከአካል ተለይቶ ሕይወት የሚኖር ህዋስ ስለሌለ ቤተ ክርስቲያን ደግሞ የክርስቶስ አካል ስለሆነ ከቤቱ ተመልሶ 41 ይሰግዳል፣ 12 መዝሙረ ዳዊትን ያደርሳል። ከዚያ በኋላ ወደ ስራው ይሄዳል። 7ቱን የጸሎት ጊዜያት ይጠብቃሉ። ማታ በሰርክ ሁሉም ቤተ ክርስቲያን ይሰበሰባል። ጸሎተ ዕጣንና የሰርክ ጸሎት ይደረሳል። ይቅርታ ተባብሎ ወደ ቤቱ ይመለሳል። ሁሉም ሰው ሰርክ ላይ ቤተ ክርስቲያን ይገኛል። ይቅርታ ጠይቀው ወደ ቤታቸው ይገባል። ሳይታረቅ የሚያድር መነኩሴ ግብጽ ውስጥ የለም። የእኛ መነኮሳት ለምንድን ነው ግብጽ ሲሄዱ የሚበቁ ስትሉ በትህርም የኢትዮጵያ ገዳማትን መናኝ የሚመስል የለም። እንዲያውም እኔ ሳስበው እንዲያው አዲስ አበባ የሚኖረው መነኩሴ ግብጽ ውስጥ ገዳም የሚኖረውን ሳይበልጠው አይቀርም እላለሁ። በጣም ተጋዳይ ነው የኢትዮጵያ መነኩሴ። ግን ችግሩ ምንድን ነው? ይቅርታ የለውም። በጣም ቂመኛና ትዕቢተኞች ነን። ቂም እያለ እንዴት አድርጎ ምንኩስና ሊያበቃን ይችላል? ይቅርታን ከዚያ ሲማር የእኛ መነኩሴ ሄዶ ይበቃል በአንዴ ማለት ነው። እና እነሱም ክብር ነው የሚሰጡት። አሁን ያለው ገዳማዊ ህይወት ለግብጽ ቤተክርስቲያን ምን አስተዋጽኦ አድርጓል? እንዲያው አሁን ያለው አንደኛ መጽሐፍ ቅዱሳዊ ትምህርት ነው። መጽሐፍ ቅዱሳዊ ትምህርት እንዲስፋፋ የጀመረውም ይሄ ነው። ቤተ ክርስቲያናችን በእግሯ ለማቆም እንግዲህ ብዙ መከራ ደርሶበታል። ከ614 ጀምሮ እስካሁን ድረስ ባለው በእስላማዊ መንግስት ተጽዕኖ ስር ነው ያለችው። ስለዚህ ከዚህ የተነሳ መሀል ላይ ደግሞ በቅኝ ግዛቱ ዘመን ደግሞ 20ኛው ክፍለ ዘመን ላይ ፈረንሳይና እንግሊዝ እየተፈራረቁ ቅኝ ግዛት ገዝተዋታል። ፕሮቴስታንቲዝም በዚያ ተጽዕኖ አሳድሯል። ካቶሊክም ለረጅም ዘመን ተጽዕኖ አሳድሮባታል ከኬልቄዶን ጉባኤ ጀምሮ። በዚህ ሁሉ ከኖር በኋላ እንዲያው ጵጵስናው ከጉቦ አልፎ በጨረታ እስኪሰጥ ድረስ አድርሰውት ነበር በእውነት። ታዲያ ከዚህ ውድቀታችን እንድንነሳ ምን እናድርግ ብለው ሲመክሩ ገዳማችንን እንታደግ፣ መጽሐፍ ቅዱሳዊ ትምህርት ገዳማት የመጽሐፍ ቅዱሳዊ ትምህርት መሰልጠኛ የሆኑ ብለው ተናገሩ። ጀመሩት። ከዚያ በኋላ እነ ሀቢብ ጊዮርጊስ፣ እነ ድሃው ማቴዎስ፣ እነ ቅዱስ ቄርሎስ ስድስተኛ እና አቡነ ሽኖዳ ይህን ነበር የሰሩ። ገዳም ገብተን መጽሐፍ ቅዱስን እናጥና፣ ወጣቶቻችን እዚያ ውስጥ እናሰልጥን፣ 3 ትምህርቶችን ለምዕመናን ከገዳም አውጥተን እናስተምር። እግዚአብሔርን ማወቅ ትምህርት ሃይማኖትን፣ ኮምፓራቲቭ ቴዎሎጂ ወይም ንጽጽራዊ ትምህርት እና ፕራክቲካል ቴዎሎጂ ወይም ተግባራዊ ክርስትና፣ እነዚህ 3ቱን እናስተምራለን። 3ቱን ካስተማር የራሱን እምነት እናሳውቀው፣ ከሌላው የሚለይበትን እናሳውቀው፣ እውነተኛ መንፈሳዊ ህይወት እናስተምረው። ካወቀ ሌሎች አይነጥፉትም፣ ከኖረ እግዚአብሔር ይረዳዋል። ስለዚህ መንፈሳዊነት ይኑረን ብለው መከሩ። በየትኛውም ገዳም መንፈሳዊ ኮሌጅ እንዲኖር ተደረገ። አሁን እንጦንስ ገዳም ውስጥ አለ፣ ቅዱስ መቃሪዎስ ገዳም አለ፣ አስቄጥስ አሁን ኮሌጅ አለ። እንዲያውም ትልቅ ደግሞ እየተጎበኘ ነው። ቁስቋም ገዳም ውስጥ ቴዎሎጂ ትምህርት ቤት አለ። ስለዚህ ገዳማትን የመጽሐፍ ቅዱሳዊ ትምህርት ቤት በማድረግ በዚህ ምክንያት የቤተ ክርስቲያን ህልውና እንዲጠበቅ አድርገዋል። እኛም መውሰድ ያለብን ይሄ ነው። ሁለተኛ የስርዓት ወጥነት እንዲኖር አድርገዋል። አሁን ይሁ እንግዲህ አዲስ አበባ እንደው ያላችሁ አባቶች ትኖራላችሁ፣ የአድባራት አስተዳዳሪዎች እንዳትቀየሙኝ ያደራችሁ፣ ለመንካት አይደለም። እኛ ገር ቤተ ክርስቲያን ምንድን ነው የምናደርገው? ደስ ያለው ሰው ቀይ መጋረጃ ይገርዳል። እንደው ብር ያገኘው ደግሞ የ5 ሚሊዮን መጋረጃ ይገርዳል። እንደዚህ ግን ትክክል ነው? አንዱ ሲያብረቀርቅ፣ አንዱ ሲያንጸባርቅ፣ አንዱ ሲያንጫጫ እንዲሁ ምንድን ነው የምንሆነው ነው? ግብፅ ውስጥ ግን መጋረጃ አመት እስከ አመት 3 መጋረጃዎች ነው። ለሕማማት ጥቁር፣ ለትንሣኤ ነጭ፣ ዘወትር ቀይ። በቃ የትኛውም ቤተክርስቲያን ብትሄዱ አንድ አይነት መጋረጃ። አሜሪካ ያለ የግብፅ ቤተክርስቲያን ብትሄዱ እንደዚህ ነው። የስርዓት ወጥነት አላቸው። ለቤተክርስቲያኒቱ እንዲኖራት አውቀዋል። ቄሱ የሚለብሰው፣ መነኩሴው የሚለብሰው፣ ጳጳሱ የሚለብሱት የታወቀ ነው ተለይቶ። አሁን እኛ ቄሱ አስተዳዳሪም ይሄንን ፈረጅዬ ይለብሳል። ሊቀ ጳጳሱ የሚለብሱት ያኑ ነው። ድንበር የለንም ማለት ነው። ቄሱ የሚያደርገው መስቀል፣ ጳጳሱ የሚያደርገው መስቀል፣ መነኩሴው የሚያደርገው ይለያል። ወጥነት አላቸው። ስዕል አሳሳላቸው ወጥነት አለው። እኛ አንዴ ጠየም፣ አንዴ ቀላ፣ አንዴ እንደው ቅልም ያለ ስናደርግ በግብፅ ቤተክርስቲያን ለምሳሌ የስዕል ዶግማ ልንገራቸው። ግብፅ ውስጥ ስዕል ሲሳል ራሱ ትልቅ፣ አይኑ ጎላጎላ ያለ፣ ጆሮው ተለቅ ያለ፣ አፉ ጠበብ ያለ ነው ማንኛውም ቅዱስ ሲሳል። ይህ በቅዱስ ሲኖዶስ ላይ ተወሰነ። ራሱ ትልቅ ነው ማለት ቅዱሳን ብዙ የሚያስቡ ናቸው ነው። 2 ጆሮ ማለት ብዙ የሚያዳምጡ ናቸው፣ ለእግዚአብሔር የተከፈተ ጆሮ አላቸው ነው። አይናቸው ጎላጎላ የሚለውን እግዚአብሔርን የሚያዩና አስተዋዮች ናቸው ነው። አፋቸው ጠባብ መሆኑ ግን ብዙ አይናገሩም። ይሄ የስዕል ቀኖና አላቸው። ይሄ ወጥ ነው። ቤተ ክርስቲያን አሰራራቸውም እንደዚሁ
አንዱ ወደዚህ ጠመም አንዱ ቀላ አያደርግም። አንድ አይነት ነው። በአንድ ካቴድራል ውስጥ የሚኖሩ 24 ቀሳውስት ናቸው። ከፍተኛው ትልቁ ካቴድራል ከዚያ ቁጥር ብር አለኝ ሀብት አለኝ ብሎ አንድ ካቴድራል ተጨማሪ መቅጠር አይችልም። ቀኖና አለው። ትንሽ ቤተክርስቲያን ጠበብ ያለ ቤተክርስቲያን ስንት ቄስ ይቀጥራል? ትልቁ ስንት ቄስ ይቀጥራል? አንድ ገዳም ስንት መናኝ ይኖረዋል? በቀኖና የታጠረ አላቸው። ካለባበስ እስከ ሁለንተና ማለት ነው። ስለዚህ የስርዓት ወጥነትን ያመጡት ገዳማውያን ናቸው ማለት ነው። ቤተሰብ ላይ በጣም ስራ ሰርታለች፣ ባለትዳሮችን ማለት ነው። ይሄም ምን በማድረግ ነው ያፈራችው? ህፃናትን ከ3 ዓመት እስከ 6 ዓመት ላሉት ትምህርት አለ። ከ6 እስከ 12 ላሉት ትምህርት አለ። ከ12 እስከ 18 ላሉት ትምህርት አለ። ከ18 እስከ 26 ላሉት ትምህርት አለ። ከ26 እስከ 40 ከ40 እስከ 50 ትምህርት አለ። በዚህ ትምህርት አማካኝነት አንጽር አሳድጓቸዋል። ሲጋቡ ምን ያደርጋሉ ምትሉኝ? ከተጋቡ በኋላ እንዳይፋቱ በፓርላማ አጸድቀዋል። ክርስቲያኖች ሲመጡ እንዳታፋቱብን ብለው ማለት ግብፅ ውስጥ መፋታት በህግ ያስቀጣል። ማን? ክርስቲያኑ። ይሄን ያደረጉትን ማን ናቸው? ገዳማኑ መክረው ናቸው። አሁን የእኛ ቤተክርስቲያን እንደዚህ እንዳታረግ የሆነው ምንድን ነው? እኛው ስላልሰራ ብንጠነክር፣ ልጆቻችን ቢጠነክሩ ይሄ ይመጣል። መፋታት ክልክል ነው የሚለውን በእስላማዊ ፓርላማ እንዲጸድቅ አድርገዋል። ለምን? አቅም ስላላቸው ማለት ይህን አድርገዋል። አይፋቱም፣ ፈጽሞ መፋታት አይቻልም። ከዛ ምን አድርጋለች? ዲያስፖራ ላይ የሰራችው ስራ ነው። የዲያስፖራ ኮሚኒቲውን በደንብ ነው የምትይዘው። የእኛን ሀገር ዲያስፖራ ተመልክቶ እንደፈለገ ሲከፋው ጳጳሱን አልቀበልም ይላል። ሲከፋው ደስ ሲለው የራሱን ቤተክርስቲያን ይከፍታል። ከአንዱ ቤተክርስቲያን ሲያኮርፍ የራሱን ቦርድ ይከፍታል። እዚህ ውስጥ ምን አድርገዋል ግን? አንድ ምዕመን ከግብፅ ቤተክርስቲያን ደብዳቤ ካልያዘ የትም ሀገር ቤት፣ ፈረንሳይ ቤት፣ አሜሪካ ቤት ንስሐ አባት መያዝ አይችልም፣ እዚህ ወረቀት ይዞ ካልሄደ። ይህንም በደንብ ስራ ሰርተውበታል። መንፈሳዊ ፍርድ ቤታቸውን አጠንክረውታል። መንፈሳዊ ፍርድ ቤቱ ስለጠነከረ ክርስቲያን ቢጣላ ሂዶ ከፖሊስ አይካሰስም። እዛ መንፈሳዊ ፍርድ ቤት ይካሰሳል፣ እዚያው ይጨርሳል። ክርስቲያኖች በዳኛ ተካሰው አያውቁም። ያውን ያደረጉት ነው። የቤተክርስቲያን ሕልውና ጠብቀዋል። ከበላተኛ ምግብ ወጣ እንዲባል በልማት ጠንክረው ቤተክርስቲያናችን ጠብቀዋል። መንግስት ያንን ያከበራቸው ለምን ይመስላችኋል? አቅም ስላላቸው። እስኪ ከልማት የአንዱን ገዳም ብቻ ተሞክሮ ልንገራችሁ። የቅድስት ቁስቋምን ገዳም ላይ ግብፅ ውስጥ ነው ያለው። 172 መነኮሳት አሉበት። 15 ጳጳሳት ያገለግሉበታል። የዜማ የቅብጥ ወይም ኮፕቲክ ላንጉጅ የቴዎሎጂ ትምህርት ቤት አለ እዚያ ውስጥ ማለት ትምህርት ቤቱን እኔም ለማየት ሞክሬያለሁ።